ጨለማና ብርሃንን እያመላለሰ እኛ ልጆቹ በሕይወት እንድንኖር የሚወድ የሚፈቅድ አምላክ እርሱ ወዶና ፈቅዶ እኛ ከማናውቅ እርሱ ከሚያውቀው ፈተና ሰውሮ ጨለማውን አርቆ ብርሃንን አምጥቶ በቅድስና ቦታ ቅዱሳን መላእክት በደስታ ጻድቃን፣ ንጹሐን፣ ስውራን፣ ረቂቃን ቅዱሳን አባቶቻችን በመፍራትና በመንቀጥቀጥ በሚያመሰግኑበት በመቅደሱ ስር ቁመን በኃጢአተኛው አንደበታችን አስፈሪው ገናናው ቅዱስ ስሙን እግዚአብሔር ይመስገን ብለን እንድናመሰግነው ስለፈቀደልን የአባቶቻችን አምላክ ክብር ምስጋና ይድረሰው። እንደኛ ስራ ሳይሆን ቸር ስለሆነ ቸርነቱን አብዝቶልን ሳይገባን በመቅደሱ በመንበሩ ስር ቁመን እንድናስቀድስ እንደፈቀደልን ሁሉ ተረፈ ጊዜያችን በመካከላችን ተገኝቶ የወንጌል ጊዜያችን ባርኮ ቀድሶ እንዲሰጠን ለምትሰሙት ሰሚ ልቦና ለእኔ ለምናገረው ተናጋሪ አንደበት እንዲሰጠኝ የአምላካችን ቅዱስ ፈቃዱ ይሁንልን። ስለ ራሴ ክብር ስለ ራሴ ፍላጎት ሳይሆን የእግዚአብሔርን ሐሳብና የእግዚአብሔርን ቃል በትክክል እገልጠው ዘንድ ስለ እኔ ስለ ወንድማችሁ ስለ ልጃችሁ መልካም የሆነውን የእግዚአብሔርን ሐሳብና የእግዚአብሔር ክብር ብቻ እገልጥ ዘንድ አንደበቴ የተስተካከለ እንዲሆን መንፈስ ቅዱስ ይረዳኝ ዘንድ ሁላችሁም በያላችሁበት በሕሊናችሁ በጸሎታችሁ እንድታስቡኝ በእግዚአብሔር ስም አሳስባችኋለሁ። እንደ እግዚአብሔር ፈቃድ በዚህ ባለን ሰዓት የምንማማረው የትምህርታችን ርዕስ የሰው ሕይወት በገንዘብ ብዛት አይደለምና ተጠንቀቁ። ሁላችሁ ተናገሩ። የሰው ሕይወት በገንዘብ ብዛት አይደለምና ተጠንቀቁ። ስለ ቃሉ አምላካችን ክብር ምስጋና ይድረሰው። ይህንን ኃይለ ቃል የምናገኘው ከሰባ ሁለቱ አርድእት አንዱ የሆነው ወንጌልን ከጻፉት ደግሞ አራተኛው ወንጌላዊ ከአራት ወንጌላውያን አንዱ የሆነው በዓለም ቋንቋ አጠራር የሕክምና ባለሙያ ስፔሻሊስት እንዲሁም በቤተ ክርስቲያናችን ቋንቋ ደግሞ አቃቤ ሥራይ እየተባለ የሚጠራው የሚታወቀው ታላቁ አባታችን ሉቃስ ወንጌላዊ ነው። ቃሉን የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በመዋዕለ ሥጋዌ በዚህ ምድር በሚመላለስበት ጊዜ ሰዎች ለተለያየ ምክንያት ይከተሉት ነበረ። አንዳንዶቹ ደምግባቱ መልኩ ስለሚያምራቸው ለማየት አለባበሱ፣ አቋቋሙ፣ አነጋገሩ፣ አካሄዱ፣ ትህትናው፣ ሁለመናው እነሱ ከሚያውቁት ከሰብአዊ ባህሪ ለየት ያለ ስለሆነ ዝም ብለው ለማየት ደስ ብሏቸው እርሱ ወደ የሚያስተምርበት ጉባኤ ይሰበሰቡ ነበር። ግማሾቹ ተአምር ለማየት፣ ግማሾቹ ደግሞ ሲናገር እውነተኛ መምህር ነውና የሚናገረው እውነትን ነው። ሲናገር ጸሐፍት ፈሪሳውያን አለቃዎች፣ መሪዎች፣ ገዢዎች አሉ ብሎ ስለ እነሱ ክብር አይጨነቅም። የማይጠቅማቸውን በድፍረት ይናገራል፣ እውነቱን ይናገራል። ገና የ12 ዓመት ልጅ እያለ ጀምሮ ገና በሊቃውንት ጉባኤ መካከል ገብቶ የነቢያትን ትንቢት መጻሕፍትን እየገለጸ ይናገራል። ይህ ምንድን ነው እያለ ይጠይቃቸው ነበር። ስለዚህ አሁን አምላካችን በሚያስተምርበት ሰዓት የቃሉን ትምህርት ለመስማት የአንደበቱን ጣዕም ማማር ለማየት ብዙዎች ይሰበሰቡ ነበረ። ተአምር ለማየት ይሰበሰቡ ነበረ። አዎ ተአምርን የሚሻ ትውልድ አለ። ያለ ተአምር እግዚአብሔርን የማያመሰግን በተአምር የሚደነቅ ተአምር ሲፈጸምለት ብቻ እግዚአብሔር በእውነት አለ የሚል አለ። ግን አመፀኛና አመንዝራ ትውልድ ምልክትን ይሻል ነው የተባለ። እኛ የምናምነው እግዚአብሔር አምላክ ሳናየው
ቅድመ ዓለም የነበረ በማዕከላዊ ዘመን የተገለጠ ዓለምን አሳልፎም ለዘላለም በክብሩ የሚኖር ይህ ዓለም ከመፈጠሩ በፊት የነበረበት ዘመኑና ይህ ዓለምን አሳልፎ የሚኖረው ዘመኑ የማይታወቅ መጀመሪያውና መጨረሻው የማይታወቅ አምላክ ነው ብለን ነው የምናምነው እንጂ ተአምር ሲያደርግ ስላየነ አይደለም እንከተለው። ስለዚህ ብዙዎቹ በእንደዚህ አይነት መንገድ ይከተሉት ነበረ። ከፊሎቹ ደግሞ የቃሉን ትምህርት ሰምተው የእጁን ተአምራት አይተው የሚያስተምራቸው የሚነግራቸው የሚገስጻቸው የኃጢአትን አስከፊነት፣ የጽድቅን ቸርነት፣ የኃጢአት ፍጻሜዋ ክፋቷን፣ የንስሐና የመልካም ሥራ ፍሬዋ ደግሞ ዘላለማዊነቷን እየገለጸ ሲያስተምራቸው ልቦናቸው ተሰብሮ በእግረ ሕሊና በእግረ ሥጋ ተከትለውት ዓለምን ንቀው ከዛሬ ጀምሮ ገንዘባችን፣ ሀብታችን፣ ሕይወታችን፣ ኑሯችን፣ መንገዳችን፣ ሁለመናችን አንተ ነህ ብለው ያላቸውን ትተው የተከተሉት ደግሞ ብዙዎች አሉ አባቶቻችን። ለምሳሌ 12 ሐዋርያትን ስናይ፣ 72 አርድእትን ስናይ፣ 36 ቅዱሳን አንስቶችን ስናይ ከ5 ገበያ የዓለም ሕዝብ ሲከተሉ ከነበረ ተጣርተው 120 ቤተሰብ ብቻ ቀርተዋል። እነዚህ ሲነሱ ዓላማ ነበራቸው። እኛ ዛሬ ወደ እግዚአብሔር ስንመጣ ከዓላማ ጋር ልንመጣ ይገባናል። እንግዲህ ሰው ወደ ሆነ ቦታ ሲሄድ የተለያየ ዓላማ ይዞ ይችላል። ክፉ ሀሳብ፣ ክፉ ድርጊት፣ ክፉ ሕሊና፣ ክፉ ተልእኮ ይዞ ወደ እግዚአብሔር ቤት የሚመጣ ሰው ሊኖር ይችላል። ለመዳን ብሎ ደግሞ የሚመጣ አለ። ለመጽደቅ ብሎ የሚመጣ አለ። እኛ ወደ እግዚአብሔር ቤት ስንመጣ ለመዳን ነው የምንመጣው። ወደ እግዚአብሔር ቤት ስንመጣ ደግሞ ወደ እግዚአብሔር ቤት ስንሄድ በሚገባ የሕሊና የውጭን የውስጥን ዝግጅት ደግሞ ያስፈልገናል። አይደለም? ከኃጢአት፣ ከበደል፣ ከቂም በቀል፣ ከተንኮል፣ ከክፋት፣ ከስርቆት፣ ከመቀኝነት፣ ከአድሚያ፣ ከዘረኝነት፣ ከቡድንነት፣ ከጎጥ አስተሳሰብ ወጥተን ከቅዱሳን መላእክት ማህበር ጋር ከጻድቃን ከሰማዕታት ማህበር ጋር በሰማያዊ ንጉሥ ፊት ነው የምንቆመው። ውጫዊ ልብሳችን እንደጸዳው ሁሉ ውስጣዊ ማንነታችን ጸድቶ ወደ ቤቱ ልንመጣ ይገባናል። ወደ እግዚአብሔር ስንመጣ አዎ የውጭ ጽዳትን ያስፈልጋል፣ የውስጥ ንጽህናን ያስፈልጋል። አይደለም? አዎ ወደ እግዚአብሔር ስንመጣ እግረ መንገዴን አንድ ነገር ትዝ አለኝና ላሳስብ አደራችሁ። ወደ እግዚአብሔር ስትመጡ አንዳንድ ወንድሞቻችን እህቶቻችን በማወቅ ይሁን ባለማወቅ ነጠላ ሳናደርግ እንመጣለን። በጃኬት ቤተ እግዚአብሔር አይገባም። ይህ ባህላችን አይደለም። ምናልባት ያንን እናደርግ ሌላ አካባቢ የምናየው ሊሆን ይችላል። ከሌሎቹ መልካም ነገር ነው መውሰድ ያለብን። ከሌሎቹ ለእኛ የማይጠቅመንን ከኛ የወረደ ያነሰው ስርዓታቸውን አብነታቸውን ይዘን ወደ እግዚአብሔር ልንመጣ ይገባናል። ሌሎቹ በጫማ ቅዱስ ቤተክርስቲያን ላይ ቆመው ስላልቆሙ እኛ ነከሌ በጫማ ይቆማሉና በጫማ ቤተክርስቲያን ንግባ ይባላል እንዴ? አይባልም። ሌላ አካባቢ ቆማጣ ልብስ አድርገው ጃኬት አድርገው ነው የሚቆሙና እኛም እንደዛ እናድርግ አይባልም። ተአምረ ማርያም ላይ ሁሉ ጊዜ የሚነበብላቸው አለ ማስተዋል እያቃተን ካልሆነ በቀር አንድ ኢትዮጵያዊ ምዕመን እግዚአብሔር አማኝ የሆነ ወደ ግብፅ ሄደ ይላል። ግብፃውያን እስከነጫማቸው ወደ ቤተ ክርስቲያናቸው ሲገቡ አየና እንዴ ለካ ቤተ ክርስቲያን በጫማ ይገባል ብሎ አብሮ ገባ። እመቤታችን ግን ለዛ ኢትዮጵያዊ ብቻ ተገልጻ የአባቶችን ስርዓት ለምን ትተዋለህ አለችው ይላል። ከዛን ጊዜ ጀምሮ እሱ ጫማውን አውልቆ ገባ። እነሱ አብነት አድርገው ጫማቸውን ማውለቅ ቻሉ። እኛ ስርዓታችን ሁለመናው በእውነት ሌሎቹ ይቀናሉ። እኛ ደግሞ መልካም የሆነውን ነገር እየተውነ ሌላውን ነገር መናፍቅ የለብንም።
ወደ እግዚአብሔር ቤት ስንመጣ ሁሉ ዝግጅት ያደርጋል። ነጠላ ከሌላችሁ በእውነት በግልጽ ጠይቃችሁ ሰበካ ጉባኤ ማዘጋጀት ይገባዋል። እያንዳንዳችን ቢሆን እኔ አንድ ወይ ሁለት ነጠላ ለአንድ ወንድ የገዝቼ ብሰጥ ምንም አይከብደኝም። የመግዛት አቅም ችግር ከሆነ እና አደራ ምላችሁ ይሄን ነው። ግልጽ ነው አይደል? ሌላው ቢቻል ወደ እግዚአብሔር ስንመጣ ሁልጊዜ ቤተ ክርስቲያን ስንገባ የምንለብሰው ልብስ ቋሚ ልብስ ብናዘጋጅ ለጋናችሁ አይደል? አዎ እየመጣን ያለነው ወደ ሰርግ ቤት እንጂ ወደ ሀዘን ቤት አይደለም። ወደ ሰርግ ቤት ሲሄዱ ምን አይነት ልብስ ነው ለብሳችሁ የሚሄዱት? ጥሩ የሆነ ልብስ አይደል? ሽታ ያለው የጸዳው ታጥቦ ስትላው እንደሌ ላይ ተደግሞበት ያን አድርገን እንሄዳለን። ወደ እግዚአብሔር ስንመጣ ደግሞ ነጭ ልብስ ለብሰን መምጣት ይገባል። ብቻ አንዳንድ ጊዜ መርሳት ሊኖር ይችላል። በመንገድ ድንገት ልንመጣ እንችላለን። ይህ ሁላችን ፍጹምነት የማይሆን ነገር ነው። እኔ ዛሬ እናገራለሁ፣ ነገ ልሳሳት እችላለሁ። ያ በመዘንጋት በመርሳት የምናደርገው ነገር ምንም አይደለም። ግን ሁልጊዜ ዝም ብሎ በክፉል ልምድ ምን አለበት በሚለው ግን መሆን የለበትም። ስለዚህ ወደ ሰማያዊ ንጉሥ ቤት ነውና የምንመጣው። ወደ እግዚአብሔር ስንመጣ ደግሞ ነጫጭ ልብሳችን ለብሰን መላእክትን መስለን ቤተ ክርስቲያን ቅዳሴ ሲቀደስ የክርስቶስ ሥጋና ደም ሲፈተት እንግዲህ የክርስቶስ ትንሣኤው መከራውን አስበናል። ተሰቅሏል። ከተሰቀለ በኋላ ወደ መቃብር ወርዷል፣ ተፈትቷል፣ ደሙ አፍስሶ ሥጋውን ቆርሷል። ከዛ አባቶቻችን ስርዓቱን ያከናውናሉ። መጨረሻ ላይ ክርስቶስ ጋር ደም ይመጣል፣ ተመልሶ ይገባል። ይህ ሁሉ ምስጢር ነው ያለውና ስለዚህ በዚህ ጉባኤ ላይ ሰርግ ነው ያለነው። ወደ ሰርግ ቤት ስንመጣ ደግሞ መላእክት መስለን ክርስቶስ በዕለተ ትንሣኤ ሲነሳ መላእክት ነጫጭ ልብስ ለብሰው ነው የታዩት። እኛ ቤዛ ምልክት ነው። ስርዓተ ቀኖና ቤተክርስቲያን በተለይ ራሱ በቅዳሴ ሰዓት እንኳንስ ነጭ ልብስ ብቻ ነው ተለብሶ ካህናት ሊቀድሱ የሚገባው ነው የሚለው። ይህን የምናገረው አይደለም። ስርዓተ ቤተክርስቲያን የምንቀድሰው ቅዳሴ ስርዓቱ ላይ አውጥቼ ላነብላችሁ ይችላል። ትንሽ ምልክት እንኳን አይኖረው ነው የሚለው። ለምን ይሆናል እንጃ። ሌላው ማዕጠንቱ ንግሱ ምኑ ሲወጣ ለማጀብ የተለያየ ውበት ያለው አልባስ ሊሆን ይችላል። በቅዳሴ ሰዓት ግን ነጭ ልብስ ነው የሚገባው ነው የሚለው። ስለዚህ ቢቻል እግዚአብሔር ቢረዳን፣ መንፈስ ቅዱስ ቢያጸናን፣ ፍቅሩ ቢያሳድርብን፣ ማስተዋል ቢሰጠን ሁላችሁ ወደ እግዚአብሔር ስትመጡ ለቤተ ክርስቲያን የሚሆን ልብስ ታዘጋጁና ስትሄዱ ያን አውልቃችሁ አጥባችሁ ታስቀምጣላችሁ። ቤተ ክርስቲያን ስትመጡ ብቻ ምታርጓልስ ብናደርግ የበለጠ በረከት ይሆናል እና ወደ እግዚአብሔር ቤት ሲመጡ ከህይወታቸው ጋር አብረው የሚመጡ ነበር። የተለያየ ሀሳብና ፍላጎት ይዞ ደግሞ ያለ ማስተዋል ተበልሎ አብረው የሚመጡ ነበረ። በዚህ ሰዓት ነው እንግዲህ አምላካችን ይህንን ቃል ያስተላለፉ። ምን የሚል ነበረ? የሰው ህይወቱ በገንዘብ ብዛት አይደለምና አስተውሉ። ለምንድን ነው ይህ ያለው? አምላካችን መድኃኒታችን ኢየሱስ እያስተማረ ብዙ ህዝብ በተሰበሰበበት መካከል አንድ ደካማ ሰውዬ ለፈጣሪው መጠየቅ የሚገባውን ነገር ትቶ መጠየቅ የማይገባውን ነገር ለአምላካችን ጠየቀው። በዚህ ሰዓት ለዚህ ለማይገባ ጥያቄ ለጠየቀው የተሰጠ መልስ ነው። ይሄ እንዲህ ይላል ሉቃስ ምዕራፍ 15 ቁጥር 13 ላይ ከህዝቡ አንድ ሰው መምህር ሆይ ርስቱን ከኔ ጋር እንዲካፈል ለወንድሜ ንገረው አለው። እርሱም አንተ ሰው ፈራጅና አካፋይ በላያችሁ እንድሆን ማን ሾመኝ አለው። ወንድሜ ርስቱን ከኔ ጋር እንዲካፈል ንገረው አለ። ለምንድን ነው ያደረገ? ምናልባት እሱ ባካፍለን የበለጠው ብዙ የሆነውን ለኔ ይሰጠኛል አብዝቶ ብሎ አስቦ ጎምጅቶ ነው። አምላካችን ግን አለው አንተ ሰው በእናንተ ላይ ገንዘብ አካፍላችሁ ዘንድ ማን ነው የሾመኝ አለው።
የእግዚአብሔር ዓላማ ገንዘብ ማከፋፈል አይደለም። ምድር ምጽዋት መገለጥ አይደለም። ብር ማከፋፈል አይደለም። ማን ነው የሾመኝ? ይህንን ካለው በኋላ የሰው ሕይወት በገንዘብ ብዛት አይደለምና ተጠንቀቋል። ይህ ሰውዬ ጥያቄው ከገንዘብ ፍቅር ከፍቅረ ነዋይ የተነሳ ነው ጠይቆ ያለው። እግዚአብሔር ልብ ያሰበው ኩላሊት ያመላለሰው የሚያውቅ አምላክ ነው። የሰው ሕይወት በገንዘብ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ አላቸው። ምሳሌም ነገራቸው። እንዲህ አላቸው። አንድ ባለጠጋ ሰው እርሻ እጅግ ፍሬያማ ሆነችለት። እርሱም ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብይ፣ ጠጪ፣ ደስ ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዚች ሌሊት ነፍስን ከአንተ ሊወስዷት ይፈልጓታል። ይህስ የሰበሰብከው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጸጋ ያልሆነ እንዲህ ነው አለ። ለደቀ መዛሙርቱ እንዲህ አለ፣ ስለዚህ እላችኋለሁ ለነፍሳችሁ በምትበሉት ወይም በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ ይበልጣልና። ቁራዎችን ተመልከቱ፣ አይዘሩም አያጭዱም፣ ዕቃ ቤትም ወይም ጎተራ የላቸውም፣ እግዚአብሔር ይመግባቸዋል። እናንተስ ከወፎች እንዴት ትበልጣላችሁ? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? እንግዲህ ትንሹን ነገር እንኳን የማትችሉ ከሆናችሁ ስለምን በሌላ ትጨነቃላችሁ? አበቦችን እንዴት እንዲያድጉ ተመልከቱ፣ አይደክሙም አይፈትሉም። ነገር ግን እላችኋለሁ ሰሎሞን እንኳን በክብሩ ሁሉ ከእነዚህ እንዳንዲቱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገር ወደ እቶን የሚጣለውን በሜዳ የሆነውን ሳር እንዲህ የሚያለብሰው ከሆነ እናንተነት የጎደላችሁ እናንተም አይልቁን እንዴት! እናንተም የምትበሉትን የምትጠጡትን አትፈልጉ፣ አታወላውሉም። ይህን ሁሉ በዓለም ያሉ አሕዛብ ይፈልጉታል። የእናንተም አባት ይህንን እንዲያስፈልጋችሁ ያውቃል። ዳሩ ግን መንግሥቱ ፈልጉ፣ ይህ ሁሉ ይጨመርላችኋል። ስለ ቃሉ ክብር ምስጋና ይድረሰው። ይህንን አምላካችን እንግዲህ ተመልከቱ። የአንድ ሰነፍን ባለጠጋ ታሪክ አመጣና ተረከላቸው። አንድ ባለጸጋ ሰውዬ ነበረ። መከሩ አማረለት፣ የዘራው እርሻም በጀለት። ከዛ በኋላ ጎተራውን ሰበሰበ። በጣም ሰፋፊ ጎተራዎች አዘጋጀ ነው የሚለው። ከዛ በኋላ ሰብስቦ ካገባ የእሱ ሕይወት የሚኖረው የእሱ ሕይወት የሚቀጥለው ብዙ ዘመን፣ ብዙ ዓመታት፣ ብዙ ጊዜ በዚች ምድር ላይ መኖር የሚቻለው በገንዘብ ብዛት መስሎት፣ በሀብት ብዛት መስሎት ጎተራዬ ሞልቷል፣ የሚያስፈልገኝ ነገር ሁሉ ተሳክቶልኛል፣ እንግዲህ ነፍሴ ሆይ አርፈሽ ብይ፣ ጠጪ፣ አትድከሚ አላት ይላል። እንዳም በትርጓሜው ላይ ምንድን ነው የሚለው? እንግዲህ እስከ ዕለተ ሞቴ ድረስ ከዚህ ምድር ላይ የማልፍበት ጊዜ እንኳን ቢኖር ያ ዘመን እስከሚመጣም ቢሆን ምንም የሚጎለኝ ነገር የለም ብሎ ነው ያስበው። ኧረ እንዳውም እኖራለሁ እሞታለሁ ብቻ ሳይሆን ከመልአከ ሞት ተሰውሬ እኖራለሁ ብሎ አሰበና ካዝና ሳጥን ሰርቶ አሰርቶ ከአናጢ ከባለሟሉ አሰራና መልአከ ሞት እንዳያገኘው ወደ ባህር ውስጥ ገባ ይላል። ማን እንዳያገኘው? መልአከ ሞት። የሰው ልጅ ሞኝነት እኮ እስከዚህ ድረስ ነው። ሳጥን አሰርቶ ባህር ውስጥ ሆኖ ባህርን የፈጠረ ማን ነው? ቅዱስ ዳዊት ምንድን ነው ያለው? ወደ ሰማይ ብወጣ አንተ በዚያ አለህ፣ ወደ ጥልቁ ብወርድም አንተ በዚያ አለህ፣
ከአንተ ፊት ወዴት እሸሻለሁ ነው ያለው። ከእግዚአብሔር ፊት ሸሽተን የምናመልጥበት ነገር አለ? የለም። ከዛ መልአከ ሞት ሂድና ይህችን ሰነፍ ነፍስ የዚህ የባለጸጋው ሰውዬ ነፍስ ከስጋው ለይና ይዘናል እግዚአብሔር። መልአከ ሞት ሲሄድ ወደ ባህር ውስጥ ገብቶ ተደበቀውና ተሰወረው ይላል። መልአከ ሞት አጣው። አምላክ ሆይ ያቺ ዛህና ያልከኝ ነፍስ ልፈልጋት ሄድኩኝ፣ ነገር ግን አጣኋት አለ። እግዚአብሔር ምን አላት? ለዛችን ባህር አውጭና ወደ ውጭ ትፊው አላት። የሰው ልጅ ለፈጣሪው አይታዘዝም። የእግዚአብሔር ሕግ እንሰማለን፣ ይነገረናል፣ ይላል፣ ልቦናችን ደንድኗል። ብዙ ነገር ማናስተውላቸው ነገሮች አሉ። አምላካችን ሳይመላለስ ሳይል ብቻ አንድ ጊዜ ያዘዛት አውጥታ ተፋችው። ከዛ መልአከ ሞት ነፍሱን ይዞ ሄደ። ያቺ ነፍስም ወደ ሲኦል ተፈረደባት። ያ ያከማቸው እህሉ በላው ወይስ ትቶት ሄደ? እንግዲህ ቢጠጭ እኮ ነው ያለ እረፊ። እኛም አንዳንድ ጊዜ ህይወታችን የሚመሰረተው በገንዘብ ብዛት የሚመስለው ብዙዎች አለ። ትዳር ለመመስረት ምን ያህል ገንዘብ አለው? ምን ያህል ገንዘብ አላት? ምን ያህል ሀብት አለው? ምን ያህል ሀብት አለው? ቁሳዊ የሆነ ነገር ህይወትን መሰረት ያደረገ ሳይሆን ምድራዊ ኃላፊ ጠፊ የሆነውን ነገር መሰረት አድርጎ የሚነሳ ልብ አለ። ሰውና ሰው ነው ሊጋባ የሚገባው እንጂ ዕቃና ዕቃ አይደለም። ዕቃውማ ይሰባበራል፣ ይፈርሳል፣ ይናዳል። ዛሬ ብዙዎች በህይወታቸው ዘመን ከእግዚአብሔር ርቀው ከቤቱ ተለይተው በስጋቸው እድሜያቸው ልክ ሲደግሙ የኖሩት ሀብት እኮ በአንድ ቀን እኮ ይጠፋል፣ በአንድ ቀን እኮ ይወድማል። በተፈጥሮ አደጋ፣ በሰው ሰራሽ አደጋ ሰማይ ጠቀስ ፎቅ ያነጽ ነው የገነባ ነው ይፈርሳል። ግን የማይፈርሰው ፎቅ በመንግስተ ሰማያት የምናንጸው ነው። የማይጠፋው ሀብት በእግዚአብሔር መንግስት የምናስቀምጠው ነው። በሰማይ ባንክ ገንዘባችሁን በሰማያዊ ባንክ አስቀምጡ ነው ያለው እግዚአብሔር አምላካችን። እናንተ ምን እበላለሁ ምን እጠጣለሁ ብላችሁ ለስጋችሁ ብቻ እየደከማችሁ የነፍሳችሁን ጉዳይ ዘንግታችሁ በስጋ ሐሳብ አትኑሩ። ስለ ስጋችሁ አብዝታችሁ አትጨነቁ። ሰው መስራት ባለበት ጊዜ መስራት አለበት። መሮጥ ባለበት ሰዓት ይሮጣል። ግን ከእግዚአብሔር ርቀን ግን 24 ሰዓት በመድከማችን ብቻ ከቤተ ክርስቲያን ጠፍተን ከቤተ እግዚአብሔር ርቀን ከእግዚአብሔር ርቀን እናገኘዋለን የምንለው ሀብት ግን እያየነው የምናጣው ሳንበላው የሚጠፋ የሰበሰብነው ይመስለናል፣ ግን ይጠፋል። ስለዚህ በሚጠፋው በሚረግፈው በሚለወጠው ነገር ራሳችሁን አታታሉ፣ ገንዘብን መሰረት አታድርጉ አለ እግዚአብሔር አምላካችን። የሰው ሕይወቱ በገንዘብ ብዛት አይደለምና አስተውሉ። ገንዘብን የወደዱ ብዙዎች ተጎድተዋል ነው ያለው። ይህ ባለጸጋ ይህ ሰውዬ አምላኬ ሆይ እንዴት ነው ንስሐ መግባት የሚገባኝ? ለመንግስተ ሰማያት እንዴት ብዬ ነው የምዘጋጀው? ያንተን መንግስት እንዴት ብዬ ነው መውረስ የምችለው ብሎ መጠየቅ ሲገባው ስለ ርስት ስለ ገንዘብ መከፋፈል እንዲያከፋፍለው ነው የገባው። ስለዚህ እግዚአብሔር ደግሞ የልቦናውን ጽነት፣ የልቦናውን ክፋት፣ የልቦናውን መሻት ፍቅረ ነዋይ ጣዖት ሆኖበት በልቡ እንደነገሰ አየና የሰው ሕይወቱ በገንዘብ ብዛት አይደለምና አስተውሉ አለ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ እንዲህ የሚል ኃይለ ቃልን እናገኛለን። በፈተና በብዙ ምኞትና በፈተና በወጥመድ ይወድቃሉ አለና ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶችም ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ አለ። ገንዘብን መውደድ ምንድን ነው አለ? የኃጢአት ስር ነው። አንዳንዶቹም ይህንን በመውደዳቸው ራሳቸውን ወጉ ከሃይማኖትም ለዩ ይላል። ብዙ መናፍቃን
ብዙ አዋቂ የሚባሉ ሰዎች በገንዘብ ተታለው የእግዚአብሔር ቤት ጥለው ከእግዚአብሔር ርቀው እውነተኛውን ኢየሱስ ሳይሆን ሐሰተኛውን ኢየሱስን ተከትለው ይወጡ ብዙዎች አሉ። ከፍቅረ ነዋይ የተነሱ እንግዲህ ቅዱስ ጳውሎስ ለልጁ ጢሞቴዎስ ነው ሲያስጠነቅቀው ይህንን የሚለው ራሳቸውን ወጉ፣ አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ፣ ጽድቅና እግዚአብሔርን መምሰልንም እምነትንም ፍቅርንም መጽናትንም የዋህነትንም ተከታተል አለ። መልካሙን የእምነት ገድል ተጋደል፣ የተጠራበትም በብዙ ምስክሮች ፊት በመልካም መታመን የታመንክ የዘላለም ሕይወትን ያዝ አለው ቅዱስ ጳውሎስ። አያቸው ለልጁ የጠቀመው ስለሚጠፋው ከንቱ ስለሆነው ገንዘብና ሀብት ሳይሆን በጎና መልካም የሆነውን የዘላለም ሕይወት የሆነውን የእግዚአብሔር መንገድ እንዲመርጥ በጎነት፣ ቸርነት፣ የዋህነት፣ እምነትን፣ ፍቅርን ገንዘብ እንዲያደርግ ነው። በአንደኛ ነገሥት ምዕራፍ 3 ላይ በአንደኛ ነገሥት ምዕራፍ 2 ላይ የምናየው ቅዱስ ዳዊት ሀብታም ነበረ። ነገር ግን ከዚች ዓለም የሚሰናበትበት ጊዜው ሲደርስ ልጁን ሰሎሞንን ጠራው ነው የሚለው። ልጄ ሆይ ና እስቲ አለው። የሙሴን ሕግ ጠብቅ፣ አካሄድንም ከእግዚአብሔር አድርግ፣ አምላክን አታስቀይመው፣ አትበድለው፣ ታዘዘው፣ ሕጉን ፈጽም። በዚች ምድር ላይ የዘመኖች የተባረኩ እንዲሆኑ እግዚአብሔር ጠላቶችን ከእግሮቹ በታች እንዲያስገዛልን አካሄድን ከእግዚአብሔር ጋር አድርግ፣ ሰው ሁን ነው ያለው። ምኑን አለው? ሰው ሁን። እኛ ለልጆቻችን ምንድን ነው የምናወርሳቸው? ምን ለማውረስ ነው የተዘጋጀ ነው? ሰው ሁኑ፣ ሃይማኖታችሁን ያዙ ብለን ነው 24 ሰዓት የምንጨነቀው። ለልጅ የሚሆን ፎቅ ሰርቼበታለሁ፣ መኪና አዘጋጅቻለሁ፣ ምንድን ነው የምሰጠው? ስለ ቁሳዊ ነገር ልንጨነቅ አይገባንም። ለሌላውም አታስቡ ብሏል እግዚአብሔር። እናንተስ ለምትለብሱት፣ ለምትጠጡት፣ ለምትበሉት አታስቡ፣ ነገር ግን ስለ ነፍሳችሁ አስቡ፣ ተጨነቁ ነው ያለው። ሰሎሞንስ እንኳን በዚች ምድር ላይ ንጉሥ ነበረ፣ ያጣው ነገር አልነበረ ማለት። ነገር ግን ነው ያለው የምድረ በዳ አበባዎችን ተመልከቷቸው አለ። ገጽተው የነበሩ አፈርና ጠጠር ለብሰው ነጭ ሆነው ቆዳው ያለቀ ስጋው የደረቀ ከብት መስሎ የነበሩ ተራራዎችን በስነ ጽጌያት አስውቤ አምረው አሸብርቀው እንዲታዩ የማደርግ እኔ ነኝ አለ። ሰሎሞን እንኳን ከእነዚህ እንደ አንዱ አልከበረም፣ አልለበሰም። ስለዚህ ምድረ በዳውን እንዲሁ በአበባ የማስገጠው ከሆነ እናንተንማ እንዴት አብዝቼ አላደርግላችሁ ማለት። የሰማይ ወፎች ተመልከቷቸው፣ አይዘሩም፣ አያጭዱም፣ አይሰበስቡም፣ ጎተራም የላቸው፣ የዕለት ምግባቸውን ግን ማን ይሰጣቸዋል? እግዚአብሔር። የወደቀውን ይቃርማሉ፣ ለነሱ እግዚአብሔር በተለያየ መልኩ ምግባቸውን ያዘጋጅላቸዋል። ስለዚህ ለነሱ የሚበሉትን የሚጠጡትን ካላሳጣኋቸው እንኪያስ እናንተማ በአርአያዬና በአምሳሌ የተፈጠራችሁትን ለምን አብዝቼ አልጨነቅላችሁም? ለምን አላስብላችሁም? ከእናንተ ልጁ ዳቦ ቢለምነው ድንጋይ የሚሰጠው፣ አሳ ቢለምነው ጊንጥ የሚሰጠው አለን? እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ በጎ ነገር የምታደርጉ ከሆነ እኔማ ቸር አምላካችሁ ለእናንተ ለምን አብልጬ አላስብላችሁ ይላል እግዚአብሔር። ስለዚህ ትዳሩም የሚመሰረተው ኑሮም የሚጸናው ሕይወትም የሚስተካከለው በገንዘብ ሳይሆን ገንዘብ ማድረግ ያለብን ማለት ነው እግዚአብሔርን ነው። ገንዘብ ማድረግ ያለብን ድንግል ማርያምን ነው። ገንዘብ ማድረግ ያለብን ሃይማኖታችን ነው። ይህን ከያዝነ ትልቁ ብልጽግና ሀብት ይህ ነው ወገኖች። ዛሬ ከእግዚአብሔር ርቀን ስጋውና ደሙ ያልተቀበልነ ሰዎች ምድራዊ የሆነ ብዙ ቁስ ሊኖረን ይችላል። እሱ የሚጠቅም ሕይወት አይደለም። ትልቁ ገንዘብ ሀብታችን የክርስቶስ ስጋና ደም። ስጋዬን የሚበላ ደሜን የሚጠጣ እርሱ ከኔ ጋር ይኖራል፣ እኔም ከእሱ ጋር ተዋህጄ እኖራለሁ ነው ያለው። ይህ ባለጸጋው የተሸወደው ይነበረ
እግዚአብሔር ከእሱ ጋር እሱ ከእግዚአብሔር ጋር ተዋህደው እንዲኖሩ የበለጠውን ገንዘብ ሀብት መጠየቅ ሲገባው የማይሆነውን ነገር ጠየቀና እግዚአብሔር ደግሞ የገንዘብን አስከፊነት ገንዘብን መውደድ የኃጢአት ስር መሆኑን በሚገባ አስተማራቸው በሚለው። ስለዚህ እኛም ገንዘብን ከመውደድ ልንጠበቅ ይገባናል። ንዕማን በልብስ የተመታው ይሁዳ ከእግዚአብሔር የተለየው ሐናንያና ሰጲራ ባልና ሚስት የሞቱት የተቀሰፉት ገንዘብ ከመውደዳቸው የተነሳ ነው። የሐዋርያት ሥራ ምዕራፍ 5 ላይ ስታዩ ሐናንያና ሰጲራ የሚባሉ ባልና ሚስት ነበሩ። ከሐዋርያት ማህበር መግባት ፈለጉ። ለቅዱስ ጴጥሮስ ጠየቁት። አባታችን ሆይ ከአንተ ማህበር መግባት እንፈልጋለንና እባክህ ፍቀድልን አሉት። የእኛ ማህበር መዋሸት አይገባም፣ የሰሩትን ያፈሩትን ትርፉንም ወረቱንም ሁሉ ይዞ ወደ ማህበራችን መግባት ነው አላቸው ቅዱስ ጴጥሮስ። እሺ አሉ፣ ገቡ። ከዛ በኋላ እርሻቸውን ሸጡና የሸጡትን ገንዘቡ ሲቆጥሩ ገንዘቡ አስቀናቸው። ይህንን ያህል ሀብት ይህማ አሳልፈን ለቅዱስ ጴጥሮስ መስጠት አይገባንም አሉ። ቅዱስ ጴጥሮስ አሮጌ ነው፣ በዕድሜ የሸመገለ ነው፣ የደከመ ነው፣ ሰው ነው፣ የምናደርገውን መቼም አያውቀንም ብለው ቤታቸውን ዘግተው ገንዘቡን ከፍለው 500 ብር ተሽጦ ከሆነ 250ውን ይዘው መጡ። ሌላውን ደብቀ። አሁን ቅዱስ ጴጥሮስ ሐናንያ ሆይ አለው፣ መሬት የተሸጠበት ዋጋ ይሄ ነው አለ። ይሄ ነው? አዎ። እንግዲህ ሰጥሞ ተራሶ መስሮታና የቅዱስ ጴጥሮስን ብቃት፣ ንጽህና፣ ቅድስና አላየም። በቅዱስ ጴጥሮስ ላይ አድሮ የተሰወረውን የሚያይ መንፈስ ቅዱስ ገንዘብ እንዳደረገ ቅዱስ ጴጥሮስ አላወቀም። አዎ ይሄ ነው አለ። መንፈስ ቅዱስን ለማታለል ለምን ሰይጣን በልብ ሞላ? እለፍ፣ ሊቀስፉ የተዘጋጁ አሉ አለው ቅዱስ ጴጥሮስ። አለፈ። ሰውነቱ በትኩሳት ተሞልቶ ተዘርሮ ወደቀ። ሚስቱ ይህንን አታውቅም። ከዛ የነበሩ ሰዎች ይህን አዩ፣ ደነገጡ። ሚስቱ ደግሞ ከ3 ሰዓት በኋላ መጣች። መሬታችሁን በስንት ሸጣችሁት አላት ቅዱስ ጴጥሮስ። ባልና ሚስት ተመካክረዋል፣ ተነጋግረዋልና በዚህ ነው የሸጥነው። አንቺም ባልሽን የገጠመው ይጠብቅሻልና እለፊ አላት። ባልና ሚስት በአንድ ቀን ተሰናበቱ። እነዚህ ሰዎች የተቀሰፉት ለምንድን ነው? ምን ከመውደዳቸው የተነሳ ነው? ገንዘብ ከመውደዳቸው የተነሳ። በገንዘብ የተጣላን የለንም። በገንዘብ ከወንድማችን ጋር ከእግዚአብሔር ጋር የተቀያየን የለንም። የሰው ገንዘብ ወስደን የድሃ ገንዘብ ወስደን ያልመለስን ሰዎች የለንም። እንኖራለን። ገንዘብ ጣዖት ሆኖብን ወንድማችን እየከፋው ገንዘቡ የተወሰደበት ሰው እያዘነ ነገር ግን ምን ታመጣለህ ብለን በሰው ሰውኛው ለክተነው እግዚአብሔር እንደሚፈርድብን የወሰድከውን አለመመለስ ኃጢአት መሆኑን ትተን በልተን እንዳሳማ ውጠን ጸጥ ያላለን። ቅዱስ ዳዊት ምን ይላል? ይትሌቃ ኃጥእ ወኢይፈዲ። ኃጢአተኛ ሰው ይበደራል። ኃጢአተኛ ሰው ከሰው ገንዘብ ይወስዳል፣ የወሰደውን ግን አይመለስም ይላል። ከወንድማችን ይልቅ ገንዘቡ በልጦብን የበላነውን የወሰድነው የዘረፍነውን ገንዘብ ላለመመለስ ወንድማችን ጋር ተጣልተን ተራርቀን ይኖርን ብዙዎች አለን። ወይም ደግሞ የተበደለው ልባም ይሆንና ለእግዚአብሔር ሰጥቶ ይጥቀመው ብሎ ዝም ይላል። ለእኛ ግን ምስጥ ነው ያ ገንዘብ። ሐናንያና ሰጲራ ከእግዚአብሔር የለያቸው ገንዘብ ነው። በገንዘብ ዛሬ ያልሳተ ማንም የለም። በገንዘብ እግዚአብሔር ያላስቀየመ ወንድሙን ያላስቀየመ የለም። ለገንዘብ ሲሉ ያልተገዳደሉ ስንት ሰው ተገዳድሏል በገንዘብ። ስለዚህ አምላካችን የሰው ሕይወቱ በገንዘብ ብዛት አይደለምና አስተውሉ።
ነገር ግን ለሚያልፈው ለሚጠፋው ነገር እየደከማችሁ ከእግዚአብሔር ከመንግሥቴ ከምትለዩ የንስሐ ዘመን የተሰጣችሁን አስባችሁ በሕይወት ተመላለሱ ይላል እግዚአብሔር። እግዚአብሔር እድሜ የሚሰጠን ንስሐ እንድንገባበት ነው። ሐዋርያው ቅዱስ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ እንዲህ ይላል፣ እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ ሺህ ዓመት፣ ሺህ ዓመትም እንደ አንድ ቀን እንደሆነ ይህንን አንድ ነገር አትርሱ። ለአንዳንዶች የሚዘገይ እንዲመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። የጌታው ቀን ግን እንደ ሌባ ሆኖ ድንገት ይመጣል ይላል። እግዚአብሔር በእድሜያችን ላይ እድሜ ሰጥቶ የሚጠብቀን ማንም እስከነ ኃጢአቱ እንዳይጠፋ ነው። ነገር ግን በእኛ 1000 ቀን በእግዚአብሔር ስንት ቀን ነው? አንድ ቀን። በእግዚአብሔር አንድ ቀን ደግሞ በእኛ 1000 ቀን ነው። ይህ ሆኖ እያለ ድልዋኒክሙ ንበሩ ለንስሐ ተዘጋጅታችሁ ኑሩ ብሎን ሳንዘጋጅ ብንኖር ግን ይህ ባለጸጋ ሳይበላ ሳይጠጣ ዓይኑ እያየ የሰበሰበውን ሀብቱ ጥሎ እንደሄደ ሁሉ እናንተም ለሥጋ አምሮታችሁና ፍላጎታችሁን ለማሳካት ስትደክሙ እግዚአብሔር ድንገት እንደ ሌባ ይመጣል ይላል። መልአከ ሞት ከመጣ ጠብቀኝ ይባላል እንዴ? አይባልም። ስለዚህ ራሳችንን እግዚአብሔር የሚመጣበት ቀን አናውቅም። የሚመጣበት ቀን እናውቃለን? አናውቅም። እግዚአብሔር ድንገት ነው የሚመጣው። እንደ ነቢየ እግዚአብሔር ሙሴ ትሞታለህና ራስን አዘጋጅ ብሎት እግዚአብሔር የምትሞተው 40 ቀን ነው ተባለ። 40 ቀን ሁሉ ጊዜ ሰሌን እያዘጋጀ መግነዙን አዘጋጅቶ ይጠብቃል። ያችን ቀን ነች እንደሆነች ግን አያውቃትም። ቀኑ 40 መሆኗ እንጂ በየትኛው ዓመት፣ በየትኛው ወር፣ በየትኛው ዕለት መሆኑን አያውቅም። ከዛ አንድ ቀን ዘንግቶ በመንገድ ላይ ያለ ግን መላእክት መቃብሩን አዘጋጅተው ነው የጠበቁት። ስለዚህ እኛም እግዚአብሔር መች እንደሚጠራ መች እንደሚመጣ አናውቅም። ዝግጁ ሁናችሁ ኑሩ ይለናል። እግዚአብሔር አምላካችን ከፍቅረ ነዋይ ከገንዘብ ፍቅር ርቀን ወጥተን ለንስሐ በቅተን መንግሥቱን እንወርስ ዘንድ የአምላካችን ቅዱስ ፈቃዱ ይሆንልን። ሁላችንንም ካለን ለቤተ እግዚአብሔር ካለን ለድሆች ካለን ለተቸገሩ መረዳዳት መተጋገዝ ይገባናል። በገንዘባቸው የጸደቁ አሉ፣ ገንዘብን ከመውደዳቸው ደግሞ የተጎዱ አሉ። እግዚአብሔርን ያወቁ ዓለምን የናቁ የዓለም ከንቱነት የተረዳቸው አባቶቻችን ሰው ዓለምን ቢገዛ ቢነዳ በነፍሱ ከተጎዳ ምን ይጠቅመዋል ብለው ያላቸውን ሽጦ በረሃ ገብተዋል። እና አሁን እንጦኒ የሀብታም ልጁ ናቸው። የመጀመሪያው ምንኩስና ጀምሩት። እናትና አባቶቻቸው ባለጸጋ ናቸው። ነገር ግን ቤተክርስቲያን ሊያስቀድሱ ይሆንና ካህኑ ወንጌል ሲያነብ ሰው ዓለምን ቢገዛ ቢነዳ በነፍሱ ከተጎዳ ምን ይረባዋል የሚለውን ሰሙና ለእናትና አባቴ ያልጠቀመ እናትና አባቴ ያሁን ሀብት ያላቸው ከሞት መች ተረፉና ጥለውት አይደል የሄዱት? ለእኔስ ምን ይረባኛል ብለው ያለውን መጽውተው ለቤተ ክርስቲያን ማሰሪያ ሰጥተው በረሃ ገቡ። የመጀመሪያው ምንኩስና ተማሩ መላእክት። ስለዚህ እኛም እግዚአብሔር መች እንደሚመጣ እንደሚጠራን አናውቅምና እግዚአብሔር በሰጠን ዘመን የሰጠንን በአግባቡ ተመግበን ገንዘብን ልንገለገልበት እንጂ ልናገለግለው አይገባንም። እግዚአብሔር ያስተማረን ይሄ ነው። ገንዘብ ማግኘት፣ ሀብት ጥሪት ማፍራት በደል ኃጢአት ነው አይደለም፣ ማምለኩ ነው ኃጢአት። ዮሐንስ አፈወርቅ እኛ ባለጠግነትን ሀብትን አናወግዝም፣ ከሀብት በስተጀርባ ያለው ትዕቢትና ገንዘብን ማምለክ ግን እሱን እናወግዘዋለን ነው ያለው። እግዚአብሔርን ያስተላለፈው የሰው ሕይወት በገንዘብ ብዛት አይደለም ያላቸው ገንዘብ ጣዖት የሆነባቸው ሰዎች ነው። እና እግዚአብሔር አምላካችን ለሁላችን ማስተዋሉን ይስጠን። ሰው ለሰው ቢፈቅር ምነው ሰው
ሰው ለሰው ቢፋቅር ምነው የሰው ልጅ መከራው መጠራቱ ላይቀር ምነው አንዱ ለአንዱ መቃብር ባይቆፍር አይጠቅምም መጨነቅ እንዲያው ለውበት ይረግፋል ይጠፋል ሁሉም ከመሬት ሰው ለሰው ቢፋቀር ምነው ሰው ለሰው ቢፋቀር ምነው ወቁንጅና ቀንቶ ማማርም ብላሽ አፈር ትቢያ ሲሆን ሲጨልም ሲመሽ ደሃ ባለጸጋ አንድ ነው መንገዱ በጨለማ ተገንዞ በሳት መሄዱ ሰው ለሰው ቢፋቀር ምነው ሰው ለሰው ቢፋቀር ምነው ሰው ዙሪያውን ቢያጥር መዝጊያውን ቢሰራ ከሕንፃ ላይ ሕንፃ ቢያስመስል ተራራ አይቀርም መሄዱ ሁሉም በየተራ ሰው ለሰው ቢፋቀር ምነው ሰው ለሰው ቢፋቀር ምነው። አሜን። በቅዳሴ ሰዓት መዝሙር 102 ቁጥር 14 ላይ ቅዱስ ዳዊት ሲናገር ምንድን ነው ያለው? አሁን የዘመርነውን ዝማሬ ነው። አሁን በመዝሙር የገለጽነው ሚስጥር ነው። ተዘከረ እግዚኦ ከመ መሬት ንሕነ፣ አቤቱ አፈር እንደሆን አስብ። ሰብእሰ ከመ ሳዕር መዋዕሊሁ፣ ሰው ዘመኑ ዕድሜው እንደ ሳር ነው። ወከመ ጽጌ ገዳም ከማሁ ይፈሪ። አዎ እንደ ምድረ በዳ አበቦች ወይም ደግሞ በክረምት ጊዜ ለምልመው ይታዩና ሳሮቹ መስከረም ሲመጣ የፀሐይ ወቅት ሲመጣ እንዳልነበሩ ጠውልገው ያልፋሉ። ሰዎችም እንዲህ ይመስላለን ነው። ስለዚህ በአምላክ ቅዱስ ዳዊት ሰው ከንቱ ነገር ይመስል ዘመኑ ከምጽላል ይሓልፍ፣ ሓላፊ ብዝኾነ ነገር ጠፋዒ ብዝኾነ ነገር ሰባት ደቂ ሰባት ብእግዚአብሔር አርአያ አምሳል ዝተፈጠረ ሓው ክርስቲያን ምስ ክርስቲያን ሰብ ምስ ሰብ ብፍቅሪ ክነብር ከም ዘለዎ እዩ ቅዱስ ዳዊት ዝዛረበና ዘሎ። ስለዚህ ካብ ኃጢአትን ካብ ገንዘብ ፍቅሪ ንዋይን ርሒቕና እግዚአብሔር ዝመጽአሉ እግዚአብሔር ነዚ ዓለም ዝሓልፈሉ መዓልትን ጊዜን ስለ ዘይፍለጥ ደቂ ሰባት ካብ ኃጢአት ርሒቕኩም
በንስሐ ፍቅርን በሐድነትን እናትመላለስኩም ክትነብሩ እዩ ዝግበአኩም እዩ ዝበለና ንሓው ዘያፍቅር ንሓው ዘይፈቲ ንእግዚአብሔር ያመልኽለኹ ለቤተ ክርስቲያን ይኸድለኹ ኢሉ ተሐሰበለ ከንቱ እዩ ማለት እዩ። ምስ ሰብ ፍቅሪ ዘይብሉ ምስ ሓው ፍቅሪ ዘይብሉ ምስ እግዚአብሔር ፍቅሪ ክህልዮ ኣይኽእልን። ስለዚህ ደቂ ሰባት ዝኾንና ለቤተ ክርስቲያን ትመጽእለና ዘመናት ግዚያታት ወቅትታት ዛምጽእዎ ፈተና ብዙሓት እዮም። እዚ ፈተና ድማ ከም ክርስትና ላብ እግዚአብሔር ክንበኪ ንጽሐ ልቦና ንጽሐ ዲና ሒዝና ክንበኪ እምቢ ዝግበአና ካብ እግዚአብሔር ሕጊ ብምውፃእ ልዩነት ብምፍጣር በዘረኝነት ብምክፍፋል ዝመጽእ ሓድነትን ሰላምን ፍቅርን የለን። ጎይታ እዚ ዝመጸና መከራ ፈተና መልሰልና ናይቶም ዝሓለፉ ናይ አቦታትና ዘመን ናይ ቅዱሳን ዘመን መልሰልና እናበልና ክንበኪ እዩ ዝግበአና። ከምርአየን ንጹሕ ልቦና ንጹሕ ልባዕደ ሒዝና ኣብ ዓድና ኣብ ህዝብና ኣብ ወገንና ዝረአይ ዘሎ መቕሰፍቲ እግዚአብሔር ናይ ራሔል ብኽያት ርእዩ እዩ። ድሕሪ 430 ዓመት ናይ እስራኤላውያን መከራ ጠጠው ዝበለ። ስለዚህ ንሕና ድማ ንስሐ ክንኣቱ እዩ ዝግበአና ናብ እግዚአብሔር ክንጠብቅ እዩ ዝግበአና። ከም አይሁዳውያን እንዳተመቃቀልና እዚ ከለዩ እዚ ናይ ጳውሎስ እዚ ናይ ጴጥሮስ እናበልና እቲ ሓደ በዓል ገዛ እቲ ካልእ ናይ ደገ ሰብ ክንኸውን ኣይግበአና። እዚኣ ቤተ ክርስቲያን ናይ ኩላትና ኢትዮጵያ ክርስቲያን እያ። ብቋንቋና ዝምጉምጉም ወላንኹን ነገር ግን ሓንቲ ደቂ ሓደ ሰብ ኢና። ስለዚህ ሰይጣን ምስ ሰራዊቱ ኮይኑ ኣብ ሰራዊቱ ሰፊሩ ናይ እግዚአብሔር ሕዝቢ ዝኾነ ፈተና ካብ ዝሕሉ ይኽእል እዩ። እዚ ዝመጽእ ፈተና ድማ አቤቱ በድልናየና ይቅር በለና ጎይታ ኢልና ናብ እግዚአብሔር ኩላትና ክንበኪ እዩ ዝግበአና ማለት እዩ። ስለዚህ አደራ በእግዚአብሔር ቤት አንዱ ገፊ አንዱ ተገፊ አንሆን። የዘመኑ ፈተና ማሰብ ይገባናል። ወቅቱን ማሰብ ይገባናል። አንዱ ተከፍቶ ከሐዘን ከቁጣ የተነሳ አንደበቱ ቢስትም ፊቱ ቢከፋም እንኳን ያን አይተን ልንገፋፋ ይገባል። ስለዚህን ዘመን ሰይጣን እየሰራብን ያለውን ተንኮልና ክፋት ነቅተን መዋጋት በሚገባን የፍቅር መሳሪያ መዋጋት ካልቻልነው በመለያየት በመገፋፋት በመነቃቀፍ የሚመጣ ህልውና የለም። ራስ በራሳችሁ ብትጣሉ፣ ራስ በራሳችሁ ብትነካከሱ፣ ራስ በራሳችሁ ብትገፋፉ ተበላልታችሁ ታልቃላችሁ ነው ያለው የመጽሐፍ ቅዱስ ሐሳብ ይሄ። ስለዚህ እግዚአብሔር አምላክ ወደ ቀናው ይመልሰን፣ ፈተናውን ያርቅልን። የተቸገሩ ወገኖቻችን እግዚአብሔር በምሕረቱ ይመልስልን። ማስተዋል ላጡ መሪዎች ነገስታትን እግዚአብሔር ማስተዋሉን ይስጥልን። ለሀገሩ የሚወድ ህዝቡን የሚያከብር እግዚአብሔር የሚፈራ መሪዎች እግዚአብሔር በዚች ምድር ይፍጠር። ለሰው ልጆች ሁሉ ሰላምና አንድነት ይስጠን። ያስተማረን የመከረን የአባቶቻችን አምላክ ምስጋና ይድረሰው። ይቆየን።